ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እዚህ ጋር የቦኒ ባለቤት መልስ ሰጥቷል ማለት ነው። እንዲሁም ደግሞ አትሌቷ በድንገት ህይወቷ አልፏል። በልምምድ ላይ እያለች ነው እንግዲህ ጸጥ ያለችው። በጣም ያሳዝናል። ወጥቶ ከመቅረት እግዚአብሔር አምላክ በሰላም ይሰውረን። እንዲሁም ስለ ቦኒ የወጡ አዳዲስ መረጃዎች አሉ። እዚህ ጋር በኦሮምኛ ስለሆነ ነው ድምጹን ያጠፋሁት። እንግዲህ የቦኒ ባል እሱ እንደሆነ የሷን ህይወት የነጠቀው ብዙዎች እየተናገሩ ነው። እውነት እንዳይወጣ ብላችሁ ማስፈራሪያ እያደረጋችሁ ነው። ቸርችም የሄድከው የውሸት ነው፣ ታሙ ምናምን አይደለም፣ አውቀው ነው ራሱን ሳተ እንዲሆነ ያሉት እንጂ ልጁ በጣም ኖርማል ነው። የውሸት ነው፣ ሁሉም ነገር ድራማ ነው እየተሰራ ያለው። ሁለተኛ ደግሞ የቦኒ ማለት ንብረቷ በአጠቃላይ በፖሊስ እጅ ቁጥጥር ስር ገብቷል። መኪናው እንዲሁም ደግሞ የስቱዲዮ የፎቶ ቤት ያለው ሁሉ ነገር ታሽጓል ተብሏል ማለት ነው። በህግ እንግዲህ ትክክለኛ ውሳኔ እስኪወሰን ድረስ ሁሉም ነገር እንዳይንቀሳቀስ በፖሊስ ቁጥጥር ስር ሆኗል ማለት ነው። ምንም ሰው እንዳይገባ ማንም እንዳይነካካው ማለት ነው። ማለትም ከዛ ውስጥ እቃ ምናምን ማሸሽ ስለሚፈልጉ ፖሊስ ገብቶ አሽጓል ማለት ነው፣ ነገሮች እስኪጣሩ ድረስና ብዙዎች እያሉ ያሉት ያለውን ንብረት እንግዲህ ለእናትየው መወሰን አለበት በማለት እየተናገሩ ነው። እንዲሁም ደግሞ ጆሲ እጁ ስላለበት ነው ይሄን ሁሉ ድራማ የሚሰራው። አሁንም ፍራቻ ነው። አሁንም ካንተና ከሳራ እጅ አንወርድም እያሉ እየተናገሩ ይገኛሉ ማለት ነው። በጣም ያሳዝናል። እንግዲህ እሱም ደግሞ ፍቅር እንግዲህ ምን ጊዜ ተነስቶ ምን ጊዜ ቪዲዮ ሰራትሉን ካዘን ያሳዝናል በጣም። ፍቅር እንደ ፀሐይ ናት ብለዋል። ፀሐይ ሲወጣ ይሞቀናል፣ ስትገባ ደግሞ ይበርደናል። ፍቅርም እንደዛው ናት። ፍቅር ላይ ስንሆን ልባችን ሁሉ ሙቀት ይሰማናል፣ ከፍቅር ስንወጣ ብርድ ብርድ ይለናል። እና እንደዛ በሚል በኦሮምኛ ብቻ ለማንኛውም ተርኮታል። ሁሉም እያላገጡ ይገኛሉ ማለት ነው፣ እየቆራረጡ የሱን ቋንቋ። ለማንኛውም በጣም ነው የሚያሳዝን። የሞተ ተጎዳ ማለት ነው። እና የሱ መልስ እንግዲህ ህዝቡን ሁሉ እያንጫጫ ይገኛል ማለት ነው። ይብላኝ ለቦኒ እሱ ምን ሆነ? ይብላኝ ለእናቷ። የእናቷ ህይወት በጣም ያሳዝናል ማለት ነው። እንዲሁም እንግዲህ አትሌቷ ማለት ነው በድንገት ህይወቷ አልፏል። በጣም ያሳዝናል። ልምምድ ላይ ያለችበት ጠዋት በሰላም ቁርሷን በልታ ከቤት በወጣችበት ሰዓት ላይ በሰላም ነው የወጣችው። እንደ ማንኛውም ሰው ሁሌም እንደምታደርገው ልምምድ ላይ እያለች በድንገት ጸጥ ብላ ህይወቷ አለፈ ወዲያውኑ ማለት ነው። ልቧ ቀጥ አለች። እየተለማመደች እያለ እንደ መውደቅ አደረጋት። ልቤን አለች፣ እዛው ጸጥ አለች ማለት ነው። በጣም ያሳዝናል። ህይወት እንደዚህ ናት። ለዚች ለክፉ ቀን፣ ለዚች ለአጭር ህይወታችን አስባችሁታል? ክፉ ነገር ስንሰራራ፣ ተንኮል ስናደርግ እንግዲህ በሰላም ምንም ሳትሆን ቁርሷን በልታ እንደ ማንኛውም ሰው ወጣች። ልምምድ ላይ ያለች ከጓደኞቿ ጋር ከህዝብ ጋር አብራ እያለች ህዝብ ባለበት ነው እየተለማመደች እያለ በአንዴ ልቧ ጸጥ ብላ ህይወቷ ያለፈው። የሁለት ልጆች እናትና ባለትዳር እንደሆነች ይነገራል። በጣም ያሳዝናል። እንደ ኢትዮጵያ ማዝነናል። ነፍስ ይማር፣ ነፍስሽ ባጸደ ገነት ትረፍ። ለቤተሰብ መጽናናትን ያድልልን። ህይወት እንዲህ ናት። ክፉ ነገር አትስሩ። የእውነቴን ነው የምለው። በቃ እንደዚህ በወጣችሁበት ያስቀምጣችሁትን ሳትናዘዙ የሰው አደራ ምን ቢኖርባችሁም ሳታውቁ እንደዚህ ጸጥ ነው በቃ። እችን እያያችሁ ክፉ ነገርና ተንኮል አትስሩ። ንስሐ ግቡ እላለሁ። ውጭ ያለች ልጅ ናት። የዛችን የልጅ ገንዘብ 4 ዓመት ይዞ ተቀምጧል። ከዛ በሚዲያ ላይ ተከሶ ያንን ገንዘብ ሲመልስ በቃ የዛኔ እንደተሸወረ ገባል። እንኳን እኛ ጤነኛ ሆነን ሰርተን የምናገኝ ሰዎችን ቀርቶ የታመመና ሰው እጅ አለ ከሰው ተረጥማን ይችላል። የት ነው ከሳችሁት የተቀበላችሁት? እኛ ሳንሆን የከሰስነው እሷ ልጅቷ የት ከሰሰችው? ሀቢባ ሚዲያ ላይ ከሰሰችውና ብሯ መለሰላት በ4 ዓመቱ። ለምን ብለ መለሰ እዛ ላይ ቀርቦ? አዎ ለምን ሲባል የልጅቷ አድራሻ ጠፍቶኝ ነው። እሱ ታዋቂ ሰው ነው፣ ሚዲያ ላይ ማንም ሰው ያውቀዋል። የሆነን ሰው ፈልጎ ማግኘት የሚችል አይነት ሰው ነው። እንኳን እሱ እኛ ብንሆነ ራሱ የከሌን አድራሻ ብንል ማንም ሰው ሚዲያ ላይ ከወጣ ይረዳሃል። መመለስ አለመፈለግ እንጂ መመለስ ቢፈልግ የልጅቷ አድራሻ ጠፍቶት አይደለም።
እሺ ከዛ ገንዘቡን መለሰ። ግን የዛችን የታመመች ልጅ ገንዘብ እንደዛ አድርጎ ከበላ የኛን የጤነኞቹን እንደተሸወድን የሚገባን እዛ ጋር ነው። አንዳንድ ምን ያህል ገንዘብ አጠቃላይ ሰጥተናል ብላችሁ ታስባላችሁ? ሁላችሁ ወደ እንግዲህ በተነጋገርነው መሰረት ወደ 11 ሚሊዮን ይደርሳል። ወደ 11 ሚሊዮን የሚደርስ ገንዘብ። እሺ እሱ ልጁን ጠየቃችሁት? ገንዘባችንን መልሰናል ወይ ደግሞ እንደዚህ ነው ብላችሁ? እሺ እንግዲህ 1 አመት ታግሰናል። ከዚህ በኋላ ድርጅቱም መጀመሪያ ቻይና ሄጄ ፋብሪካዎች ምናምን ቪዲዮ ቀርጾ አሳየንና ይሄን ላዝ ነው ምናምን 2 ወር ያህል ጠብቁኝ አለ። ተጠበቀ። ከዛ በኋላ ደግሞ እዛ ያለው ጥራት የለውም፣ ስለዚህ ወይ ከዱባይ ወይ ከህንድ ነው ማዘው ምናምን አለ። ያም ነገር እውነተኛ ነገር የለው። ምንድን ነው የሚያዘው? ማምረቻ ፋብሪካዎች ምን ማምረቻ እንትን ስፖንጅ ምናምን ይሄ ቦንድድ እሱን ለማምረት ነው የሚለን። እሺ ይሄኛው ካልተሳካልህ ቢያንስ የቡና ኤክስፖርት አደርጋለሁ ብለህ ነበር፣ ይሄኛውን ስራ ጀምራለሁ። እሺ ንግድ ፍቃዱ ካለ ለምን አትጀምርም ስንለው በቃ የምንጠይቀውን ጥያቄ ከመመለስ ይልቅ ግሩፕን መቆለፍ፣ ድምጻችንን ማፈን፣ የሆነ ኮሜንት ካደረግን ደግሞ በውስጥ መጥቶ ኮሜንቱን ይልክና ማስፈራራት፣ እንደዛ ነገር ጀመረ። ከዛ በኋላ በቃ ይሄ ስራ እየሆነ ስላልሆነ እምነታዊ ከየት በኩል ነው የሚልከው? የሞቱ ልጆች አስገብቼ ወደ ኢትዮጵያ ተመልሻለሁ። ኦኬ ከየት በኩል ነው የወሰዳችሁት? አዎ እሱም ልኮ ያውቃል፣ እኔም አስገብቼ ያውቃለሁ እያልኩክ ነው ከ2 ወር በፊት። እሺ ከየት በኩል እኮ እየሰማሁክ እኮ ነው። ከየት በኩል? ከአደን ነው ኤርፖርት ያለው አደን ነው። ሰናአ ተዘግቷል። አደን ነው ያለው ኤርፖርት እየሰራ ነው። አደን ይሰራል። አሁን ወደ ኢትዮጵያ ይሰማል። አሎ አደን አዎ እርግጠኛ ነሽ? አዎ አደን ኤርፖርት ይሰራል። እየነገርኩክ ነው። ማስረጃ ከፈለክ ደግሞ በውስጥ ልክልካለሁ። ማለት እኔ ከዛሬ 2 ወር በፊት ደርሼ ነው የመጣሁት ኢትዮጵያ እያልኩ ነው። ማስረጃ ልክልሃለሁ እያልኩክ ነው። ከየመን ወደ ኢትዮጵያ እኔ አሁን ሰላም ግራ የገባችኝ ነገር አንድ ነገር ልንገርክ። ማንም እየገባ ከየመን ወደ ኢትዮጵያ አሁን ልላክልክ እያልኩክ ነው። ማስረጃ ከፈለክ ፓስፖርት ኢቃማ ማንበብ የምትችል ከሆነ እንደገና ደግሞ ሬሳ መግባት የምትችል ያለ ሮብሮብ በረራ አለ። የመን ኤምባሲ ኤርላይንስ አለ እኮ ሮብሮብ በሳምንት 1 ጊዜ በረራ አለ። ሰው ይነግዳል አይደል እንዴ? እሺ ሙሉ ኢንፎርሜሽን ከፈለክ እኔ በውስጥ ልላክልክ። እኔ የዛሬ 2 ወር ሬሳ አስገብቼ ነው የመጣሁት እያልኩክ ነው። ፎሎ ሳይደረግ መላክ ከተቻለ አሁን እኔ እዚሁ ላይ ሆኜ እልክልሃለሁ ሳልወርድ ማለት ነው። እሺ አደን ያላችሁ ልጆች፣ ወደ አደን አካባቢ የመን አደን የሚባልበት አካባቢ ያላችሁ ልጆች አንድ ሰው 7 ቁጥር ጻፍ ግቡ እስኪ በላቸው። አደን ስለ ኤርፖርት የምታውቁ እኔ እንደማውቀው ከየመን ወደ ኢትዮጵያ በረራ ጭራሽ የለም ስለተባለ ጓደኞቼ 7 ልጆች አንድ ላይ አልቋል በባህር። ወላሂ العظيم እኔ ለምን ትኬት ማንበብ ከቻል ይኸውልህ ትኬት ውሸት ነው። ሰናአ የለም በረራ። አሁን ግን አደን ግን አለ በረራ፣ አልተቋረጠምም። ከአደን ወደ ኢትዮጵያም በሳምንት 1 ሮብሮብ በረራ አለ። ትኬት ቁጥር ልክልካለሁ። አየር መንገድ ነው ማለት ነው። 21 ሺህ የጠየቀው እሱ ፕሮሰሱ እኔ ዲቴይሉን ባላቀውም የዚህም ፕሮሰስ ዲቴይሉን ባላቀውም ስንት እንትን እንደሆነ የተጠየቀችው ግን ይሄንን ነው። እኔ ማን ይጠይቅ ማን እሱ ከራሱ ከሰውየው ብትሰሙ ከኔ ሳይሆን ከሰውየው ብትሰሙ ጥሩ ነው። ግን የበረራ አለ። አዎ በረራ አለ። ማስረጃ ትፈልጋለህ? የቪዛ ማስረጃ፣ የትኬት ማስረጃ፣ የሁሉንም ማስረጃ ሰጥካለሁ። ከአዲስ አበባ ወደዚህ የተመጣበት ሁሉ ነገር ማስረጃ ሰጣለሁ። በረራ እንዳለ እንድታረጋግጥ ማለት ነው። ለምን በሳምንት አንዴ በረራ አለ። ከሳውዲ አረቢያ ኢቃማ ልታሰሩ ከሳውዲ አረቢያ መሳፈር ስለማትችሉ ከሳውዲ አረቢያ ተሳፍራችሁ ወደ ኢትዮጵያ ከገባችሁ አሻራ ስለምትሰጡ ፈርታችሁ የመን ደርሳችሁ ግን ከሌላ ቦታ መሳፈር እየቻላችሁ ለምንድን ነው 7,000 10,000 ሪያል እየከፈላችሁ በወንዝ የምትገቡት? ታዲያ ግራ ገባኝ ይሄ ነገር። ኦኬ
ይኸውልህ ሙባረክ፣ እኔ አንደኛ ነገር ሳውዲ አረቢያ አልኖርም። ሁለተኛ ነገር ሳውዲ የሚኖሩት ትክክል ነው፣ አሻራ የአይን አሻራ እንዳይወጣባቸው በየመን ይመጣሉ። ከየመን ደግሞ በበረሃ ይገባሉ። ለምንድን ነው ልነግርህ ነው። እሺ ሁለታችንም ካወራን ሱማሌ እንሆናለን እና እየተደማመጥን በሳውዲ የሚመጡት አሻራ እንዳይገኝባቸው ሳውዲ ኤምባሲ የኢትዮጵያ ኤምባሲ ስላለ ሊሴ ፓሲ ያወጡና ወይ ፓስፖርት ያላቸው በየመን ይመጣሉ፣ በፕሌን ይሄዳሉ። አሁን ከ2 ወር 3 ወር በላይ ሊሴ ፓሲ ቆሟል። ሊሴ ፓሲ መሄድ ተከለከለ ከየመን። የኢትዮጵያ መንግስት ሊሴ ፓሲ ሰው እንዳይገባብኝ አለ። የፓስፖርት ያለው ብቻ ነው የሚገባው ወደ ኢትዮጵያ ማለት ነው። ሊሴ ፓሲ ያለው ሰው ደግሞ የመን ደርሶ አይቻልም ስለሚባል በባህር በጅቡቲ አድርጎ ወደ ኢትዮጵያ ይገባል ማለት ነው። ይሄ ደግሞ ከየመንም ከሳውዲም የገቡ ልጆች ምናምን ያውቃሉ። ለምን በረራ ነበረ። በትክክል ሊሴ ፓሲ ይሰጣቸዋል ከኢትዮጵያ ኤምባሲ ይበራሉ። ለምን የመን ኢትዮጵያ ኤምባሲ ስለሌለ ከሳውዲ ይዘው ይመጣሉ። ሰላም እነ መብረቁ ምናምን ሌላ ጋር ሄደሽ ለምኝ አሉሽ ወይስ መብረቁ ከሌላ ሰው አገናኘሽ? ካገናኘሽ በኋላ ያንን ትተሽ ሌላ ጋር ሙቤ ጋር እንድትመጪም ሌላ ጋር ሻምሱዬ ምንድን በከኛ ሻምሱ ሚዲያ ወንድሜዋ አዳምጠኝ። እሷን አታናግራት፣ እመነኝ። ወላሂ ማን ምን እንደሚሰራ አውቃለሁ። መብረቁ በጣም ወደው ወንድሜና ጓደኛዬ ነው። ኢጅፕት አብረን ነበር። መብረቁ ያገናኛቸው ሌቦች ናቸው። ለምን በሉኝ 155,000 ብር አስልኳት ምን አደረጉላት? መጥቶ እንዲቀርቡልን ሰውን ከረዳን። አሁን ለምሳሌ እኔ በኦሮምኛ ነው የማወራው፣ ይታዘቡኛል የኦሮሞ ልጆች ማለት ነው። ስንት 13 ዓመት እርዳታ ላይ ነበርኩ። አንድ ቀን የኔ አካውንት ላይ 1 ብር ገብቶ አያውቅም። እርዳታን የማውቀው መረዳት የመጣችው እሷ ናት። የእናቷን ወይ የአባቷን ወይ የራሷን አካውንት ካላመጣች አላስረዳም። እኔ የኔ እርዳታ ማለት ነው። ምን እንደሚያደርጉ አካውንት የለኝም ሰው ካለ ደስታቸውን አይችሉም። ችግር የለውም በቃ በእኔ ይሁንና 0 ነው ይላሉ። 1 ሚሊዮን ከገባ 500,000 ጣ ያደርጋሉ። 500,000 ይባላሉ። ሌቦች ናቸው። እርዳታ ሰራለሁ ምናምን የሚለው ሌባ ነው አልኩ። እመነኝ። አንድ ቀን 1 ብር አካውንት ላይ ተሰብስቦ አያውቅም። አልহামዱሊላህ ረብል ዓለሚን። ለምን 1 ብር የየቲም ወይ የምስኪን ወደ እኔ ካለፈ ቅር ስለሚለኝ ማለት ነው። ምትረዱ ከሆነ በስነ ስርዓት፣ ማትረዱ ከሆነ ተው አትርዱ። ይኸው ዛሬ እኔ እቺ ልጅ አስረዳለሁ ብዬ የሆነ ብር መሰብሰብ እችላለሁ በኔ አካውንት ዛሬ ብቻ። ነገ ግን ማንም አምኖ እርዳታ የሚባል ነገር እዚህ ቤት አያደርግም። ለምን? የሚጠረጠረው ነገር አለ። የምታስረዱ ከሆነ ኮሚሽናችሁን ተናገሩና 50,000 ብር እንፈልጋለን፣ 100,000 ብር እንፈልጋለን፣ በሐቅ ኮሚሽናችሁን ውሰዱ። አሁን ለምሳሌ መብረቁ እኔ የማምነው ልጅ እኔ የምወደው ልጅ እቺ ልጅ ሂዶ ምስኪን ልጅ ከሰው ጋር አገናኝቷት 155,000 ብር ተበልታ ከሆነ የሚከፍለው መብረቁ ነው እያልኩሽ። መብረቁ ብሩን ይከፍላታል። ያገናኘው እሱ ነው። ለምና ተበድራ አምጥታ ተበልታ መብረቁን ያገናኘው ሌቦች እቺ ሴትዮ ያመጧት እነሱ ናቸው። የመን ስላሉ እቺ አታውቅም ድራማውን። ሄዳ ፎሎ ታደርጋታለች። የኔ ቆንጆ ቁጥርሽን ላኪልኝ የመን ነው ያለሁት። ለምን ተልካ መጣለች። እቺ ግን እንደተላከች አትቀበልም። አሁን ብነግራት ራሱ አትቀበልም። የደላላዎች ትስስር አታውቁትም። እዚህ ሚዲያ ላይ ወላሂ ከየመን እስከ ሳዑዲ፣ ከሳዑዲ እስከ ጅቡቲ፣ ከጅቡቲ እስከ ኢትዮጵያ፣ ከኢትዮጵያ እስከ ጣሊያን፣ ከጣሊያን እስከ ሊቢያ ትስስራቸው የማይቻል ነው። አዲስ አበባ ላይ እናት አባት የሌላቸው ልጆች አስተዳድራለሁ። እኔ የለኝም ድንግልን 10 ዓመቴ በቃ የእህቴ ልጅ ራሱ ተደፍራብኝ እሷን አስተዳድራለሁ የሟቿ። ከዛ እንደዛ ብዬ ወይኔ መቤቴ ከዛ 35,000 ላቂ ያሉኝ ለታክሲ እባካችሁ በአምቡላንስ ይሁን ሲላቸው አይ አምቡላንስ እሺ ብዬ 35,000 ጓደኛዬ $800 ነው የላከችው።
$870 ኦልሞስት 900 እመቤቴን እኔ የለኝም ማተቤን እሷ ናት ወዲያው የላከችልኝ 35,000 ላከች። ከዛ ያኛው ያ ልጅ መጀመሪያ ሆስፒታል የለም አለኝ። ከዛ ሆስፒታል አስገብቼው አደርኳል። ፎቶ ላኩልኝ። አቦ ልክልሻለሁ ፎቶ ዝም ብሎ እንዴት ነው በከዛ ከሱ 20,000 ከፍሎ ነው የሚወጣው አሉኝ። እነዛ ተነጋግረው ማለት ነው። እሺ ብዬ 20,000 55,000 ትንሽ ቆይተው በታክሲ ነው የሚመጣው አይደል ያለኝ። የሱንም ትቼዋለሁ። በቃ እሱን ተውትን። በአምቡላንስ ይምጣልኝ ወንድሜ ወደ ደህና ሐኪም ቤት ስላቸው 75,000 አሉኝ። ህዝብ ፊት ህዝብ እያየ ድንግል ህዝብ እያየ በላይቭ ነው። ከዛ እሺ ብዬ ወዲያው ህዝብ እያየ 100,000 አሉ። እሺ አልኩ። እኔ ብቻ በቃ አለ አይደል ኦክሲጅን ተደርጎለት እኔ የምትለው ነበር የምጠብቀው። ድንግልን ግን አልተሳካልኝም። እኔ ማለት ነው አልተሳካልኝ። እድለኛ አይደለሁም። በጣም ያሳዝናል። 10 ዓመት የሰው ኩሽና ለኩሽና እየተንከራተተች አሁን ደግሞ ከመዳሟ ቤት ራሱ ለቀቀች። ገባሽ? ወላሂ በጣም ነው ያዘንኩት። የት ሀገር ነው ያለሽው አንቺ? የት ሀገር ነሽ? እኔ ቤሩት ነኝ። አቦ እኔ ቀውስ ሆንኩ። ሴትዮዋ ጋር መስማማት በፊት እችላት ነበር። አሁን ግን ይሄ ስለተደራረበብኝ እነሱ ሲያወሩኝ አሁን ሌላ ይሉኛል። እኔ ማንን ልጨብጥ? እዛ ቤተሰብ ያስጨንቀኛል እና እንዲህ ሆንኩኝ። በቃ ህመሙ አለብኝ። ኮንትራት ነበር ሸጋቢ ነሽ ወይስ ጠፍተሽ ነው የምትሰሪው? 9 ዓመቴ ከውጭ ላይ 10 ዓመቴ ነው። በ8 ወር ከ15 ቀን ነው የወጣሁት የጠፋሁት። እኔ ውጭ ላይ ነኝ አቡ። እና እንዴት አመንሻቸው ታዲያ? እነዚህ ሰዎች ራሳቸው ደላላ ቢሆኑስ እንዴት ነው ያመንሻቸው? እና እኔ መብረቁ ነው ያገናኘኝ። መብረቁ ያው የሚዲያ ሰው ነው ብዬ የማውቀው ነገር የለኝም። ሚኪን ራሱ አስገባሁት እኮ ያኔ ስር በጠበት በሁለት ልክ ነፍሱ ሊወጣ ሲል ራሱ ወደ ትልቁ ሆስፒታል ልናመጣው ብለው ወደ ቀይ መስቀል ሌሊት እናስገባዋለን። የ1 ሰዓት መንገድ ነው አለኝ። እሺ ብዬ እየጠበቅኩ ቁጭ ብዬ እየጠበቅኩ 1 ሰዓት አልተኛውም። ያኔ ስራ 6 ሰዓት ልነሳ ማለት እየጠበቅኩ ወዲያው የመብረቁ ሚዲያ እንትን ተቀጥቶ ይሁን ወጣ ተቀጥቶ መሰለኝ። ከዛ ወጣ። ጠዋት አልተኛውም። ስደውልላቸው አልደረሰም ይሉኛል። እስከ 11 ሰዓት በዚህ ሀገር አልደረሰም ይሉኛል። 12 ሰዓት ሊወስድ ነፍሱ ልትወጣ ስትል ፎቶ ላኩልኝ። ግን እኔ አላወኩትም። ለካ እየተጨነቀ ነው ነፍሱ ልትወጣ። እኔ ማርያምን ልክልሻለሁ አቡ። እኔ አስቢው እነሱ ያሉኝ 1 ሰዓት ነው። ለምን አንከራተቱት? ምን ችግር አለ? አምቡላንስ ብዙ ጊዜ ይፈልጋል እንዴ? ቢያንስ 2 ሰዓት አይበቃው? እሺ ሆነ። ልክ እንደገባ እግዚአብሔር ደግሞ ሲወደኝ ቀይ መስቀሉ ሲቀበለው ህይወቱ አለፈ። በቃ ህይወቱ አለፈ አለኝ። ስንት ሰዓት እንደሆነ ጓደኞቼ ቀስ ብለው መጥተው ታክሲ ይዘው ሴትዮዋን አስፈቅደው እምቢ ብላቸው እንደውም ቀስ አድርገው እዚህ ቤት አምጥተው ነው የነገሩኝ። እግዚአብሔር ይስጣቸው። እነሱ ባይኖሩስ ኖሮ እግዚአብሔር ይመስገን። የወንድምሽ የእውነት ህይወቱ ለማለፉ ማስረጃሽ ምንድን ነው? አስክሬኑን በአይንሽ አሳይተውሻል? በቪዲዮ አስክሬኑን በእንትን ነው የላኩልኝ። ፎቶ ፍሪጅ ውስጥ ሆኖ ነው የላኩልኝ እና አስክሬኑን እንደ ጓደኞቼ ነው የላኩ። እና አሟሟቱ እኔ ፎቶ ብቻ ህይወት እያለ ነፍሱ እየተጣጣረች ተልቆልኛል። ግን እኔ ነፍሱ እየተጣጣረች ሳይሆን የመሰለኝ እየዳነ ነው የመሰለኝ። እኔ ብቻ አላውቅም። አላዛርን ያስነሳ አምላክ የኔን ወንድም አስነሳ ነው የምለው። በቃ እኔ እንደዛ ነበር ተስፋዬ። እኔ እሺ አሁን እነዚህ ሰዎች የጠየቁሽን ገንዘብ ሰጫቸው የእውነት የወንድምሽን አስክሬን ኢትዮጵያ እንደሚያደርሱ ምንድን ነው ማረጋገጫሽ? ምንም ማረጋገጫ ለዛ ነው እኮ ሙባረክ ካልገባሽ ሲሉኝ እህቶቼ እሺ እሱ በደንብ ይስልሻል ሲሉ መጣው። አብዛኛው ሰው አይገባም። እነዚህ እኮ ህገወጥ ደላሎች ናቸው። ብሩን ተቀብለው ወንድምሽን